አመሰግናለሁ። ዛሬ የምገልጽላችሁ ያው ሰባተኛው ጠቅላላ ምርጫ ከተከናወነ በኋላ በፖለቲካ ፓርቲዎችና በግል እጩዎች ከድምጽ አሰጣጥ ሂደቱ ጋር ከቆጠራና ከውጤት ማሳወቅ ጋር ተያይዞ የቀረቡ ጉዳዮች እንዴት እየታዩ እንደሆነና ያሉበትን ደረጃ ነው። እንግዲህ በ129 አሁን ላይ ባለን መረጃ በ129 ምርጫ ክልሎች ላይ ነው ፖለቲካ ፓርቲዎችና የግል እጩዎች ቅሬታ ያቀረቡት። ተጨማሪ ከዚህ በፊት ከተገለጸው 120 ምርጫ ክልሎች በተጨማሪ 9 ምርጫ ክልሎች ያው እንደተገለጸው ዘግይተው ምርጫ ክልሎች ላይ ውጤት በመለጠፉ በእነሱ ላይ የቀረቡ ቅሬታዎችን ቦርዱ መቀበል እንዳለበት አምኖ ተቀብሏል። ከነዚህ ከ129 ምርጫ ክልሎች ላይ ከቀረቡ ቅሬታዎች 75 የሚሆኑት ማስረጃ ተሰምቶባቸው በቅሬታውን ባዩት ባለሙያዎች አማካይነት በቀረበው የውሳኔ ሐሳብ ቦርዱ ጉዳዮችን መርምሮ ውድቅ ያደረገ ሲሆን 10 ምርጫ ክልሎች ላይ የቀረቡ ቅሬታዎች ደግሞ በቅሬታ አቅራቢዎች አመልካችነት ቅሬታው ቀሪ ተደርጓል አቤቱታቸውን አንስተዋል። አንድ ምርጫ ክልል ላይ በቀረበው ቅሬታ አማካይነትና ማስረጃዎችም ተሟልተው አቤቱታውን በአግባቡ ያስረዳ ስለሆነ ድጋሚ ቆጠራ ተወስኖ አሁን የቆጠራ ሂደቱ የፖለቲካ ፓርቲ ወኪሎች በተገኙበት ጥሪ ተደርጎላቸው እየተከናወነ ይገኛል ማለት ነው። ስለዚህ በአጠቃላይ ከ129 ምርጫ ክልሎች ውስጥ 86 የሚሆኑት ውሳኔ አግኝተዋል። 43 የሚሆኑት ምርጫ ክልሎች ላይ የቀረቡት ቅሬታዎች ዛሬና ነገ ተመርምረው የውሳኔ ሐሳብ ቀርቦባቸው በቦርዱ የመጨረሻ ውሳኔ ሰጭነት ይጠናቀቃሉ ተብሎ ታቅዷል። እነዚህን ጉዳዮች ያው የሚከታተሉት እና የውሳኔ ሐሳብ የሚያቀርቡት 4 ባለሙያዎች የህግ ባለሙያዎች ናቸው። የቅሬታዎቹን ይዘት ስናይ በአጭሩ አብዛኛው የሚያተኩረው መራጮች አንድን ፓርቲ እጩ ወይም የግል እጩ እንዲመርጡ በተለያየ አካልና በተለያየ መንገድ የድምጽ መስጫ ቀን እንዲገደዱ ሆነዋል የሚል ይገኝበታል። የፓርቲ ወኪል የግል እጩዎች ወኪሎች ምርጫ ጣቢያ የድምጽ መስጫ ቀን እንዳይገኙ ክልከላ ተፈጽሞባቸዋል። አንዳንዶች ደግሞ ከገቡ በኋላ ሂደቱን ተከታትለው የድምጽ አሰጣጥ ሂደቱ ከተጠናቀቀ በኋላ ቆጠራ ሊጀመር ሲል ከጣቢያ ተባረዋል የሚል አለ። የድምጽ መስጫ ቀን ቅስቀሳ ሲከናወን ነበር የሚሉ ቅሬታዎች አሉ። እድሜያቸው ያልደረሰ ዜጎች በምርጫ ሂደቱ ላይ በድምጽ አሰጣጥ ሂደቱ ላይ ተሳትፈዋል። ምርጫ አስፈጻሚዎች የድምጽ አሰጣጥ ሂደቱን ሚስጥራዊነት ጥሰዋል፣ በሌሎች አካላትም እንዲጣስ አድርገዋል የሚሉ ቅሬታዎች አሉ። የወረዳ አስተዳደሮች በምርጫ ሂደቱ ጣልቃ የመግባት የፓርቲ ወኪሎች ታዛቢዎች በጣቢያው ውስጥ ያላቸውን ሚና ወደ ጎን በመተው የምርጫ ሂደቱ ላይ ተጽዕኖ ሲፈጥሩ ተገኝተዋል የሚሉ ቅሬታዎች ቀርበዋል ማለት ነው። እነዚህ ቅሬታዎች እንዴት ነበር ሲስተናገዱ የሚለውን በመናይበት ጊዜ ያው በህጉ መሰረት ቅሬታ አቅራቢው ያቀረበውን አቤቱታ የማስረዳት ተሸክም አለበት። ይሄም በተለያዩ የሰነድ፣ የቪዲዮ፣ የፎቶግራፍ እንዲሁም የሰው ማስረጃዎች ሊቀርቡ እንደሚችሉ ህጉ ይደነግጋል። በዛም አማካይነት ቅሬታ አቅራቢዎች ያቀረቧቸው ምስክሮች በምርጫ ክልሎች በመገኘት ርቀት ላይ የሚገኙት በስልክ በቪዲዮ ጥሪ በማድረግ መታወቂያቸውን እንዲልኩና ማንነታቸውን በማረጋገጥ ምስክሮች ሲሰሙ ቆይተዋል። ከዛ በተጨማሪ ደግሞ በአካል ተገኝተው መሰማት የሚችሉት በአካል ቀርበው ምስክርነታቸውን ቃለ መሃላ ላይ እየፈጸሙ ቃላቸውን ሰጥተዋል። የሰነድና የቪዲዮ ማስረጃዎችን በተመሳሳይ ፖለቲካ ፓርቲዎችም ሆነ የግል እጩዎች ይህንን ሰነድና ፎቶግራፍ በማቅረብ ጉዳዩ ተፈጽሟል አልተፈጸመም የሚለውን የማስረዳት ሂደት ተከናውኗል ማለት ነው። ከዛ ውጪ የአስተዳደር አካላትም ሆነ የኛ ምርጫ አስፈጻሚዎች በጣቢያም ይሁን በምርጫ ክልል ደረጃ የተለያዩ ጥሰቶችን ፈጽመዋል የሚሉ ቅሬታዎች ስለቀረቡ በፖለቲካ ፓርቲም ደረጃ ቅሬታ የቀረበባቸው ፓርቲዎች ስለነበሩ እነዚህ አካላት ደግሞ በዚህ የክርክርና የቅሬታ አሰማም ሂደት የመሰማት መብት ስለሚኖራቸው ቦርዱ ይህን ሂደት በማክበር እነዚህ የቅሬታ ሲያስተናግዱ የቆዩት ባለሙያዎች እነዚህ አካላት በክርክሩ ሂደት ላይ ያላቸውን መልስ እና የቀረበባቸውን ቅሬታ እንዲያስረዱ እድል ተሰጥቷቸው በጽሁፍ መልስ መስጠት የቻሉት በጽሁፍ መልስ ሰጥተዋል።
ይሄንን ግን በተቀመጠው የጊዜ ገደብ ውስጥ ማከናወን ያልቻሉት አካላት ይሄን መልስ የመስጠት መብታቸው እንዲታለፍ ሆኖ ሂደቱ ቀጥሏል። ስለዚህ በዚህ መልክ ነው ቅሬታዎች ሲስተናገዱ የቆዩት። ይሄ የቅሬታ አሰማም ሂደት 43ቱ የቀሩትን ጉዳዮች ነገ ቦርዱ የሚያጠናቅቅና የመጨረሻ ውሳኔ የሚሰጥበት ይሆናል። አመሰግናለሁ።